አሉታዊ አስተሳሰብን የማጥፋት የለውጥ ጥሪ። ሁላችንም በሆነ ወቅት ላይ አሉታዊ አስተሳሰቦች ያጋጥሙናል። ለምሳሌ እኔ ጥሩ አይደለሁም፣ ይህ በጣም ከባድ ነው፣ ወይም መቼም አይሳካም የሚሉ ሐሳቦች። እነዚህ አስተሳሰቦች ወደ አእምሯችን ሰርገው በመግባት መቆጣጠር ይጀምራሉ። ነገር ግን ዛሬ ልትሰሙት የሚገባ አንድ ኃይለኛ እውነት አለ። እሱም አስተሳሰብን የመምረጥ ችሎታ ይባላል። አእምሮህ እንደ አትክልት ቦታ ነው። በውስጡ የምትተክለው ማንኛውም ነገር አዎንታዊም ይሁን አሉታዊ ያድጋል። የጥርጣሬ፣ የፍርሃትና የአሉታዊነት ዘሮችን ከተከልክ የሚያብበው ያው ይሆናል። ነገር ግን በምትኩ የመተማመን፣ የስኬትና የመቋቋም አቅም ሐሳቦችን መትከል ጀምር። ሕይወትህ የሚያንጸባርቀው ያኔ ነው። መልካሙ ዜና ደግሞ ሁሉም በእጅህ ነው። አብዛኛው ሰው አሉታዊ አስተሳሰቦቹ እንዲመሩትና ድርጊቶቹን እንዲወስኑለት ይፈቅዳል። ነገር ግን ከዚህ ዑደት ሙሉ በሙሉ ነፃ መውጣት ብትችሉስ? ወደፊት የሚገፋችሁን አስተሳሰብ መጀመር ብትችሉስ? ከዚህ አሉታዊነት እንዴት ነፃ መውጣትና ወደ ተግባር የሚገፋፋ ጽኑና ስኬታማ የሚያደርግህ የአስተሳሰብ ዘዴ ማይንድ ሴት እንዴት መገንባት እንደምትችል ደረጃ በደረጃ እነግርሃለሁ። በደንብ ስማኝ። ይህ ዝም ብሎ ተራ ቪዲዮ አይደለም። አንተ ማን እንደሆንክ ማስታወሻ ነው። አሁንም ቢሆን ጊዜ እንዳለህ የሚያስታውስህ፣ ለመነሳት ለመለወጥና መሆን የምትችለውን ሁሉ ለመሆን ገና ጊዜ አለህ። እናም ይሄ ሁሉ የሚጀምረው አሁኑ ነው። ትላንትና አልፏል፣ ነገን ደግሞ አታውቀውም። አመለካከትህን ለማጠንከር፣ የማይበገር ቁርጠኝነትን ለመገንባትና ሕይወትህን በራስህ እጅ ለመምራት ዝግጁ ከሆንክ አሁኑኑ ቻናሉን ሰብስክራይብ አድርግና ራስህን በየቀኑ አስታውስ። ሁሉም ቪዲዮዎች እንዲደርሱ የደወል ምልክቷን ተጫን። የዚህ ትልቅ ህልም ያላቸው ጠንካራ ሰራተኞችና ውጤታማ ሰዎች ማህበረሰብ አካል ሁን። Voice of Will, your daily choice. ጥርጣሬዎችህ የወደፊት ህይወትህን መወሰን ማቆም አለባቸው። ህይወት በአጋጣሚ አይሻሻልም። የሚሻሻለው በለውጥ ነው እና ለውጡ የሚጀምረው በአእምሮህ ውስጥ ነው። አሁን አሉታዊ አስተሳሰብህን በትክክል እንዴት ማጥፋትና ሁል ጊዜ ያለምከውን ህይወት መፍጠር የምትችልባቸውን 5 መንገዶች እነግርሃለሁ። ቁጥር 1፣ ራስህን ለማሻሻል በየቀኑ ልምምድ አድርግ። የራስህን አእምሮ መቆጣጠር ካልቻልህ ህይወት ለራሷ ታደርግሃለች። ህይወት ስለ ህልሞችህ ግድ የላትም፣ ስለ እምቅ ችሎታህም ግድ የላትም። ከፈቀድክላት ህይወት አእምሮህን በጥርጣሬዎች በፍርሃቶችና በምክንያት ትሞላለች። አንድ መጥፎ ተሞክሮ ሲያጋጥምህ ውድቀት እንደሆነ ማሰብ ትጀምራለህ። አንድ መሰናክል ሲገጥምህ ብቁ እንዳልሆንክ ማመን ትጀምራለህ። አሉታዊነት ወይም ኔጌቲቪቲ ስር የሚሰደው በዚህ መንገድ ነው። ትኩረት በማትሰጥበት ጊዜ ሰርጎ ይገባል። ያ አሉታዊነት ዝም ብሎ አይቀመጥም፣ ያድጋል፣ ይበዛል። አስተሳሰብህን፣ ውሳኔዎችህንና በመጨረሻም የወደፊት ህይወትህን መቅረጽ ይጀምራል። ከዚያም ሳታውቀው ምንም ነገር እንደማይለወጥ እየተደነቅ ያንኑ ቀን ደጋግመህ እየኖር ትቆማለህ። አሉታዊ አስተሳሰብን ለማጥፋት ከፈለግ የራስህን ማሻሻል የዕለት ተዕለት ልምምድ ማድረግ አለብህ። አልፎ አልፎ ሳይሆን፣ በስሜት ሲሰማህ ሳይሆን በየቀኑ። አእምሮህ እንደ ጡንቻ ነው። ካላሰለጠንከው ይደክማል፣ ሰነፍ ይሆናል። ሰነፍ አእምሮ ሁልጊዜም ወደ አሉታዊነት ያዘነብላል፣ ሁልጊዜም። ለዚያም ነው በአጋጣሚ መተው የሌለብህ። በሆነ ቀን አዎንታዊ ሐሳብ ማሰብ እንደምትጀምር ተስፋ ማድረግ የለብህም። የሚሰራው እንደዚህ አይደለም። አእምሮህን ፕሮግራም ማድረግ አለብህ። በየቀኑ ትክክለኛውን ነገር የመመገብ ልምድ መገንባት አለብህ። አንዳንዶቹ ይህንን ሲሰሙ ይህ አድካሚ ይመስላል፣ በየቀኑ ለራስ ማሻሻል ጊዜ የለኝም ብለው ያስባሉ። ነገር ግን ስልካቸውን ለሰዓታት ለመመልከት ጊዜ አላቸው። መቆጣጠር በማይችሉት ነገሮች ላይ ከመጠን በላይ ለመጨነቅ ጊዜ አላቸው። ከማጉረምረም ውጪ ምንም የማይሰሩ ሰዎችን ለማዳመጥ ጊዜ አላቸው። ስለዚህ ችግሩ ጊዜ ስለሌለህ አይደለም፣ ቅድሚያ የመስጠት ጉዳይ እንጂ። የራስህን እድገት ቅድሚያ ካልሰጠህ ማን ይሰጥሃል? አስተሳሰብህን ሊያስተካክልልህ የሚመጣ ማንም የለም። ያ ያንተ ስራ ነው። ስለዚህ በቅድሚያ ወደ አእምሮህ በሚገባው ነገር ላይ ትኩረት መስጠት ጀምር። አብዛኛው ሰው በየቀኑ ምን ያህል አሉታዊነት እንደሚወስድ እንኳን አያውቅም። ዜና፣ ማህበራዊ ሚዲያ፣ መርዛማ ንግግሮች፣ እነዚህ ነገሮች የአስተሳሰብ መንገዶችህን ይቀርጻሉ። ጥንቃቄ ካላደረግክ ህይወትህን ይቀርጹታል። ቀንህን ስልክህን በመፈተሽና አእምሮህን በከንቱ በመሙላት ፋንታ
የተሻለ የሚያደርግ ነገር ጀምር። የአንድ ጥሩ መጽሐፍ 10 ገጾችን አንብብ። የሚያነሳሳ ነገር አዳምጥ። ግቦችህን ጻፍ። ዓለም በአሉታዊነት የመሙላት ዕድል ከማግኘቷ በፊት የአስተሳሰብ ዘዴህን የሚያጠናክር ነገር አድርግ። አንድ ጊዜ ብቻ አታድርግ፣ በየቀኑ ደጋግመው። ምክንያቱም በየቀኑ የምትሰራው ነው ህይወትን የሚቀይረው። ዛሬ 10 የመጽሐፍ ገጾችን ካነበብክ ልዩነቱን አታየውም። ነገር ግን ለአንድ ዓመት በየቀኑ ካደረግከው የ3650 ገጾች የጥበብ ክምችት ይሆናል። ነገር ግን ማንበብ ብቻ በቂ አይደለም፣ ወደ ተግባር መግባት አለብህ። ብዙ ሰዎች መማር ይወዳሉ፣ ግን ምንም አያደርጉትም። ቀኑን ሙሉ የማበረታቻ ቪዲዮዎችን ይመለከታሉ፣ ነገር ግን ምንም ተግባራዊ አያደርጉም። ያ እድገት መስሎ የተሸፈነ ማዘናጊያ እንጂ የራስ ማሻሻል አይደለም። እውነተኛ እድገት የሚከሰተው የተማሩትን ወስደው ሲጠቀሙበት ነው። ዛሬ ኃይለኛ ነገር ካነበብ ዋው ይህ የሚያነሳሳ ነው ብለህ ከማሰብ ይልቅ ዛሬ ይህንን በህይወቴ ውስጥ እንዴት ተግባራዊ ማድረግ እችላለሁ ብለህ ራስን ጠይቅ፣ ከዚያም አድርገው። ይህንኑ በየቀኑ ማድረግ ስትጀምር አንድ አስደናቂ ነገር ታስተውላለህ። አሉታዊ አስተሳሰብ በአንተ ላይ ያለውን ኃይል ማጣት ይጀምራል። በችግሮችህ ላይ ማተኮር አቁመህ በመፍትሄዎችህ ላይ ታተኩራለህ። ከመጠን በላይ ማሰብ አቁመህ ማድረግ ትጀምራለህ። ሰበብ ከመፈለግ ይልቅ እድሎችህን ማፈላለግ ትጀምራለህ። አእምሮህን በየቀኑ እንዲያድግ ስታሰለጥነው ለጥቂት ነገሮች መስማማት ያቆማል። አሉታዊነትን እንደ መደበኛ ነገር መቀበል ያቆማል። የበለጠ መጠየቅ ይጀምራል። ነገር ግን በአንድ ቀን ተነስተህ እሺ አሉታዊ አስተሳሰብ ጨርሻለሁ ብለህ ለዘላለም እንደሚጠፋ መጠበቅ የለብህም። እንደዚህ አይሰራም። አሉታዊ አስተሳሰቦች ሁልጊዜ እንደገና ለመግባት ይሞክራሉ። ፍርሃት ሁልጊዜ ሊያስቆምህ ይሞክራል። ጥርጣሬ ሁልጊዜ በጆሮህ ውስጥ ያልፋል፣ ሹክ ይልሃል። ለዚያም ነው የራስን ማሻሻል የዕለት ተዕለት ልምምድ መሆን አለበት የምልህ። ጉዳዩ ፍጹም መሆን አይደለም፣ ጉዳዩ ወጥነት ወይም ኮንሲስተንሲ ያለው መሆን ነው። ሁልጊዜ ትክክል መሆን የለብህም፣ ግን ሁልጊዜ እንደገና መነሳት አለብህ። እውነቱ ይህ ነውና የራስ ማሻሻል ህይወት ቀላል በሆነ ጊዜ የሚደረግ ነገር አይደለም። ህይወት ከባድ በሚሆንበት ጊዜ እንዳይሰብርህ የሚደረግ ነገር ነው። ምንም ቢፈጠር ጠንካራ ሆነህ እንድትቆይ የሚያደርግ ነገር ነው። ምንም መሰናክል፣ ምንም ውድቀት፣ ምንም ተስፋ መቁረጥ ወደ ቀድሞ ማንነትህ ሊመልስህ እንደማይችል ለማረጋገጥ የሚደረግ ነገር ነው። ምክንያቱም አንዴ ለዚህ መንገድ ከወሰንክ መመለስ የለም። ራስህን በተለየ መንገድ ማየት ትጀምራለህ። ከሰው ሳይሆን ከራስህ የበለጠ መጠበቅ ትጀምራለህ እና ከራስህ የበለጠ ስትጠብቅ ህይወትም የበለጠ መስጠት ትጀምራለች። ግን ሁሉም የሚጀምረው በአንድ ውሳኔ ነው። መጠበቅን የማቆም ውሳኔ፣ ሰበብ መስጠትን የማቆም ውሳኔ እና በየቀኑ ምንም ቢፈጠር ራስህን ማሻሻል ለመጀመር ውሳኔ። ቁጥር 2 ካለፈው ውድቀትና ጸጸት ተላቀቅ። በጣም ብዙ ሰዎች የትናንትናውን ሸክም ተሸክመው ዛሬን ይኖራሉ። ጸጸቶችን፣ ስህተቶችን፣ ውድቀቶችን እንደ ሰንሰለት ከጀርባቸው አጣብቀው ይዘዋል። ወደፊት መሄድ እንደማይችሉና እንደታሰሩ ይሰማቸዋል። ምንም ያህል ቢሞክሩ በተመሳሳይ ዑደት ውስጥ ተይዘው የሚቆዩ ይመስላሉ። ነገር ግን እውነቱ ይህ ነው። ወደ ኋላ የሚጎትታቸው ያለፈው ሳይሆን ከእነሱ ጋር ያለው ትስስር ነው። የመልቀቅ ፍላጎት ማጣታቸው ነው። አሁን መተው የነበረባቸውን ነገር ደጋግመው ለመኖር የወሰኑት ውሳኔ ነው። ምንም ያህል ቢያስቡት፣ ምንም ያህል ቢመረምሩት፣ ምንም ያህል ራሳቸውን ቢቀጡበት የሆነውን ነገር መለወጥ አይችሉም። አልፏል። ወደ ኋላ መመለስ አይችሉም፣ ግን ወደፊት መሄድ ይችላሉ። ያለፉትን ውድቀቶችህን መድገም ያቆምህበት ቅጽበት፣ ለጸጸቶች ኃይል መስጠት ያቆምህበት ቅጽበት እንደገና መኖር የምትጀምረው ያኔ ነው። ማሸነፍ የምትጀምረውም ያኔ ነው። አሁን በጣም ብዙ ስህተቶችን ሰርቻለሁ፣ በጣም ብዙ ጊዜ አጥፍቻለሁ፣ ሰዎችን ጎድቻለሁ እያልክ የምትጨነቅባቸው ነገሮች ሊሆኑ ይችላሉ። ይህንን ጥፋተኝነት፣ ይህንን እፍረት፣ ይህንን ተስፋ መቁረጥ አእምሮህ ውስጥ መያዝ ቀሪው ህይወትን ያስተካክለዋል ብለህ ታስባለህ? ሌላ ቀን፣ ሌላ ሳምንት፣ ሌላ ዓመት በእነዚያ ትዝታዎች ውስጥ ራስን እየጎተትህ ማሳለፍ የተሻለ ያደርግሃል? አያደርግልህም። የበለጠ ጊዜህን ብቻ ነው የሚሰርቀው። የበለጠ ጉልበትህን ብቻ ነው የሚያጠፋው። ከእንግዲህ በማይገባህ ቦታ ላይ ታስረህ እንድትቆይ ብቻ ነው የሚያደርግህ። ውድቀት ጠላት እንዳልሆነ መገንዘብ አለብህ። ስህተቶች ችግር አይደሉም። የምታደንቀው በዙሪያህ ያለ እያንዳንዱ ሰው፣ ታላቅ ነገር ያከናወነ እያንዳንዱ ሰው ወድቋል። ልዩነቱ ውድቀታቸው እንዲገልጣቸው አልፈቀዱም። ተምረዋል፣ አስተካክለዋል፣ ወደፊት ሄደዋል። አንተም ማድረግ ያለብህ ይህንን ነው። ከዓመታት በፊት በሆነ ነገር ታስረው የሚኖሩ ሰዎች አሉ።
ራሳቸውን የሚገልጹት በክፉ ጊዜያቸው ነው። ከዚህ በፊት ስለወደቁ በቂ አይደለሁም ብለው ለራሳቸው ይነግራሉ። ያለፈ ህይወታቸው የወደፊት ህይወታቸውን እንደሚተነብይ በማሰብ መሞከር ያቆማሉ። ግን ስሙኝ፣ ያለፈው አስተማሪ ታሪክ ብቻ ነው፣ ማንነታችሁ አይደለም። በእናንተ ላይ ኃይል ያለው እናንተ ኃይል ከሰጣችሁት ብቻ ነው። እስኪ አንድ ነገር ልጠይቃችሁ። መኪና እየነዳችሁ ቢሆን ወደ ኋላ መመልከቻ መስታወት ወይም ስፖኪዮ ላይ ለረጅም ጊዜ ታያላችሁ? አታዩም። ምክንያቱም ትጋጫላችሁ። ግን ሰዎች በህይወታቸው ውስጥ የሚያደርጉት ያን ነው። ከፊታቸው ባለው ፋንታ ወደ ኋላ መመልከት፣ ከኋላቸው ባለው ላይ ማተኮር ይቀጥላሉ። ህይወትህን መለወጥ ከፈለግ የወደፊት ህይወትህ ካለፈው ህይወትህ የበለጠ አስፈላጊ እንደሆነ አድርገህ መስራት መጀመር አለብህ። ከኋላ ካለው ነገር ይልቅ ከፊታችሁ ያለው አስፈላጊ ነው። ከቀድሞ ህይወት መውሰድ ያለባችሁ ህመሙን፣ ጸጸቱን ሳይሆን ትምህርቱን ብቻ ነው። ባለፈው ህይወትህ ላይ ያጠፋኸውን ጉልበት ለወደፊት ህይወትህ መስጠት አለብህ። ወደኋላ መመልከትን አቁም፣ ወደፊት ማየት ጀምር። በመጨረሻም ወደኋላ ሲይዝህ ከነበረው ነገር ሁሉ መላቀቅ አለብህ። ምክንያቱም በምታደርግበት ቅጽበት አንድ አስገራሚ ነገር ይሰማሃል። ቀለል ይልሃል፣ ይበልጥ ትጠነክራለህ። ቁጥር 3 ራስህን ከሌሎች ጋር ማወዳደር አቁም። ራስህን ከሌሎች ጋር እንደማወዳደር ያለ በራስ መተማመንን የሚገድል ተነሳሽነትን የሚያጠፋና ደስታን የሚዘርፍ ፈጣን መንገድ የለም። እና ግን ብዙ ሰዎች በየቀኑ ያደርጉታል። ይነሳሉና የሚያደርጉት የመጀመሪያው ነገር የሌላ ሰው ህይወት፣ የሌላ ሰው ስኬት ማየት ነው። ከዚያም በቂ እንዳልሆኑ ራሳቸውን ያሳምኑበታል። ወደኋላ እንደቀሩ ራሳቸውን ያሳምኑበታል። እየወደቁ እንደሆነ ራሳቸውን ያሳምኑበታል። ግን አንድ አስፈላጊ ነገር ልንገርህ፣ ራስህን ማወዳደር ያለብህ ብቸኛው ሰው የትናንቱ ማንነትህ ነው። ሁለት ሰዎች አንድ አይነት ጉዞ አይኖራቸውም። ሁለት ሰዎች ከአንድ ቦታ አይጀምሩም። ተመሳሳይ ችግሮች አይገጥማቸውም፣ ወይም ተመሳሳይ መሰናክሎች አያጋጥሟቸውም። እና ግን ሰዎች እድገታቸውን የሚለኩት በሌላ ሰው ታሪክ፣ በሌላ ሰው የጊዜ ሰሌዳ፣ በሌላ ሰው የድምቀት ማዕከል ወይም ሃይላይት ሪልስ ነው። እና ይህንን ሲያደርጉ ለራሳቸው መከራን ይፈጥራሉ። ሌሎች ሰዎች ምን እየሰሩ እንደሆነ ማየት አቁማችሁ በራሳችሁ መንገድ ላይ ማተኮር አለባችሁ። አንድ ሰው ሲያሸንፍ ታያላችሁ፣ ግን ያለፉትን ትግሎች አታዩም። አንድ ሰው ሲሳካለት ታያላችሁ፣ ግን ማሸነፍ የነበረባቸውን ውድቀቶችን አታዩም። አንድ ሰው በራስ መተማመን እንዳለው ታያላችሁ፣ ግን በጥርጣሬ ያሳለፉትን ሌሊቶች አታዩም። ስለዚህ በደንብ አስቡ። ዘር ስትተክሉ በየቀኑ ቆማችሁ ለምን ዛፍ አልሆነም ብላችሁ አትበሳጩም አይደል? ጊዜ እንደሚወስድ መገንዘብ አለባችሁ። ውጤቱን ከማየታችሁ በፊት እድገት ከገጸ ምድር በታች እንደሚከሰት ማወቅ አለባችሁ። ወደ ህይወት ሲመጣ ሰዎች ይህንን ይረሳሉ። ሙሉ በሙሉ የተሳካለትን ሰው ይመለከታሉ፣ እናም አሁንም በማደግ ላይ ስለሆኑ ይበሳጫሉ። ራሳቸውን ከሌሎች ጋር ሲያወዳድሩ የሚያደርጉት ነገር በቂ እንዳልሆነ መሰማት ይጀምራሉ። ራሳቸውን መጠራጠር ይጀምራሉ። እድገታቸውን ማጣደፍ ይጀምራሉ እና ሲያጣድፉ ስህተቶችን ይሰራሉ። ትኩረት ያጣሉ። ሲያጣድፉ በራሳቸው ጉዞ ላይ ትዕግስት ያጣሉ። ሰዎች የሚቆሙት በዚህ መንገድ ነው። ምክንያቱም ብቃት ስላልነበራቸው አይደለም፣ በቂ ስላልነበሩም አይደለም፣ ነገር ግን እስካሁን ድረስ መሄድ ነበረብን ብለው ራሳቸውን ስላሳመኑ ነው። አእምሮህ በራስ መስመር እንዲቆይ ማሰልጠን አለብህ። ያንተ መንገድ ያንተ ነው። ማንኛውንም ሰው መምሰል እንደሌለብህ በየቀኑ ለራስህ አስታውሰው። አንዳንድ ሰዎች በፍጥነት ይሳካላቸዋል፣ ሌሎች ረዘም ያለ ጊዜ ይወስዳሉ። አንዳንድ ሰዎች በመጀመሪያ ላይ ይቸገራሉ እና ከዚያ ይነሳሉ። ሌሎች ደግሞ የተረጋጋ እድገት አላቸው። አንዳንድ ሰዎች የሚያስፈልጋቸውን ሁሉንም ሀብቶች ይዘው ይጀምራሉ። ሌሎች ደግሞ ለእያንዳንዱ አጋጣሚ መታገል አለባቸው። ነገር ግን ከዚህ ውስጥ አንዳቸውም ላንተ አስፈላጊ አይደሉም። ምክንያቱም የት እንደምትደርስ የሚወስነው ብቸኛው ነገር የራስህ ጥረት፣ የራስህ ዲሲፕሊን፣ የራስህ አስተሳሰብ ነው። ራስህን ከሌሎች ጋር ከማወዳደር ይልቅ ከትናንት ሳምንት፣ ካለፈው ወር፣ ካለፈው ዓመት ማንነትህ ጋር አወዳድር። ከበፊቱ የተሻልክ ነህ? እያደግክ ነው? እየተሻሻልክ ነው? መልሱ አዎ ከሆነ በትክክለኛው መንገድ ላይ ነህ። መልሱ አይደለም ከሆነ ከፍ ለማለት ጊዜው አሁን ነው። በሌላ ሰው ምክንያት ሳይሆን ለራስህ የተሻለ ለመሆን ያለብህ ዕዳ ያንተ ስለሆነ ስኬትህን በሌላ ሰው ጉዞ ላይ መለካት ማቆም አለብህ። ሌላ ሰው የቀደመህ ስለመሰለህ ብቻ በእድገትህ ላይ መጥፎ ስሜት ሊሰማህ አይገባም። የሌሎች ሰዎች ስኬት እንደ ውድቀት እንዲሰማህ መፍቀድ ማቆም አለብህ። ምክንያቱም እየወደቅህም አይደለም፣ በራስህ የጊዜ ሰሌዳ ላይ ነህ።
ያንተ ብቸኛ ስራ መቀጠል፣ ማደግ፣ ማሻሻልና ያንን እስከምታደርግ ድረስ በትክክል መሆን ያለብህ ቦታ ላይ እንዳለህ ማመን ነው። ሁልጊዜ ከፊትህ ያለ ሰው ይኖራል። ሁልጊዜ ቀላል የሚመስለው፣ በፍጥነት የሚሄድ የሚመስል፣ የተሻለ የሚሰራ የሚመስል ሰው ይኖራል። ግን ያ እየተሸነፍህ ነው ማለት አይደለም። በቂ አይደለህም ማለትም አይደለም። ራስህን መጠራጠር አለብህ ማለትም አይደለም። ጉዟችን የተለየ ነው ማለት ብቻ ነው። ምክንያቱም በቀኑ መጨረሻ ስኬት ከሌላ ሰው የተሻለ መሆን አይደለም፣ የራስህ ምርጥ ስሪት መሆን ነው። እና ያንን በመጨረሻ ስትረዳው ጊዜህን በማወዳደር ማባከን ታቆማለህ። አስፈላጊ በሆነ ነገር ላይ ማተኮር ትጀምራለህ። በራስ እድገት፣ በራስ መሻሻል ላይ ነህ። ቁጥር 4 ውሳኔ ወስንና በውሳኔህ ጽና። በህይወትህ ውስጥ ውሳኔ ማድረግ ያለብህ ጊዜ ይመጣል። እውነተኛ ውሳኔ፣ ዝም ብሎ ሐሳብ ወይም አስተያየት ሳይሆን ጽኑ ውሳኔ። ያንን ስታደርግ ሁሉም ነገር መለወጥ ይጀምራል። ችግሩ አብዛኛው ሰው ፈጽሞ እውነተኛ ውሳኔ አያደርግም። ያመነታሉ፣ ደጋግመው ይጠይቃሉ፣ ምናልባት በኋላ ወይም ትክክለኛውን ጊዜ እጠብቃለሁ ብለው ለራሳቸው ይነግራሉ። ነገር ግን ፈጽሞ ስለማይሰጡ ትክክለኛ ጊዜ ፈጽሞ አይመጣም። ምንም ቢፈጠር በዚህ ላይ እቆማለሁ ብለው ፈጽሞ አይናገሩም። ህይወትህን መለወጥ ከፈለክ፣ ማሳካት ከፈለክ፣ ወደፊት መሄድ ከፈለክ ውሳኔ የማድረግንና በእሱ የመቆምን ኃይል መማር አለብህ። ለአንድ ሳምንት ሳይሆን ለአንድ ወር ሳይሆን እስከሚሳካልህ ድረስ። ምክንያቱም የሚያሸንፉት የሚወስኑትና ፈጽሞ ወደኋላ የማይመለሱት ናቸው። ጥርጣሬን አያስተናግዱም። ትክክለኛውን ምርጫ እንዳደረጉ በመገረም ጊዜ አያጠፉም። ሙሉ ቁርጠኝነት፣ ሙሉ ትኩረትና እንዲሳካላቸው ሙሉ እምነት ይዘው ወደፊት ይሄዳሉ። አብዛኛው ሰው ቋሚ ውሳኔ አለመወሰን ሁኔታ ውስጥ ይኖራል። አንድ ነገር ይጀምራል፣ ነገር ግን አስቸጋሪ በሚሆንበት ጊዜ ራሳቸውን ይጠይቃሉ። ፍርሃት እንዲሰርቃቸው ይፈቅዳሉ። ሊሄዱ ስለሚችሉባቸው መንገዶች ሁሉ ማሰብ ይጀምራሉ እና ሳያውቁት ያቆማሉ። እውነተኛ ውሳኔ በሚያደርጉበት ቅጽበት ሁሉም ነገር ይለወጣል። ትኩረታቸው ይጨምራል፣ ጉልበታቸው ይጠነክራል። ትኩረትን የሚከፋፍሉ ነገሮችን መፈለግ ያቆማሉ እና መፍትሄዎችን መፈለግ ይጀምራሉ። ነገሮች እስኪከሰቱ መጠበቅ ያቆማሉ እና ነገሮችን መፍጠር ይጀምራሉ። ማድረግ እንደሚችሉ በመገረም ጊዜ ማባከን ያቆማሉ። ውሳኔ አለማድረግ የእድገት ጠላት ነው። ውሳኔ አለማድረግ ታስራችሁ እንድትቆዩ ያደርጋል። ውሳኔ አለማድረግ ራሳችሁን እንድትጠራጠሩ ያደርጋል። ውሳኔ አለማድረግ ጊዜያችሁን ያባክናል። ከሁሉም የከፋውን የጸጸት ህይወት እንድትኖሩ ያደርጋል። ጠንካራ ህይወት በደካማ ውሳኔዎቻችሁ ላይ መገንባት አትችሉም። በግማሽ ቁርጠኝነት አእምሮ ታላቅ ውጤት መጠበቅ ስለማይቻል የምትፈልገውን መወሰን አለብህ። ህይወትህ በእሱ ላይ የተመካ ያህል ለእሱ መወሰን አለብህ። ምክንያቱም የወደፊት ህይወትህ፣ ስኬትህ፣ ደስታህ በእሱ ላይ የተመካ ነው። ወደ ላይ የወጡ ሰዎችን ሁሉ አስብ። አትሌቶች፣ ስራ ፈጣሪዎች፣ መሪዎች፣ አርቲስቶች፣ ሁሉም አንድ የሚያመሳስላቸው ነገር ነበራቸው። ውሳኔ ያደረጉና ፈጽሞ ወደ ኋላ አልተመለሱም። ፍርሃት እንዲያቆማቸው አልፈቀዱም። መሰናክሎች እንዲያናውጧቸው አልፈቀዱም። ውድቀት እንዲያቆማቸው አልፈቀዱም። መንገዱን ቀጠሉ። ሲያስፈልግ ራሳቸውን ያስተካክላሉ፣ ግን ውሳኔያቸውን ፈጽሞ አልቀየሩም። ይህንን አደርጋለሁ አሉ፣ እናም ፈጽመውታል። እናም የተሳካላቸው ለዚያ ነው። አሁን ራስህን መጠየቅ አለብህ። ምን ላይ አልወሰንኩም? ምን ላይ እያመነታሁ ነው? ምን ነገር ደጋግሜ እየጀመርኩና እያቆምኩ ነው በል። ምክንያቱም ወደኋላ የሚይዝህ ያ ነው። ሙሉ አቅምህ ላይ እንዳትደርስ የሚከለክልህ ያ ነው። እስከምትወስን ድረስ ባለህበት ትቆያለህ። ከመወሰን በፊት ሁሉም ነገር ፍጹም እስኪሆን መጠበቅ አቁም። የበለጠ ጊዜ፣ የበለጠ መረጃ፣ የበለጠ በራስ መተማመን እንደሚያስፈልግህ ማሰብ አቁም። የሚያስፈልግህ ውሳኔ ማድረግና መጀመር ነው። ባለህበትና ዛሬ ጀምር። ሙሉ ቁርጠኝነት፣ ሙሉ እምነት፣ ምንም ያህል ጊዜ ቢወስድ፣ ምንም አይነት መሰናክሎች ቢመጡ፣ አንተ እንደምትፈጽመው ፍጹም እርግጠኝነትን ይዘህ ወደፊት ሂድ። አምስተኛና የመጨረሻው ስሜታዊ ምላሾችህን በአስተዋይ ምላሾች መቀየር። ህይወት ሁል ጊዜ የሚፈትኑ ጊዜያት ይኖሯታል። ቁጣን የሚያስነሱ ሁኔታዎች፣ የሚያበሳጩ ሰዎች፣ በራስ መተማመንን የሚያናውጡ ተስፋ መቁረጦች። በዚህ ሰዓት በስሜት ምላሽ መስጠት፣ ቁጣ እንዲቆጣጠርህ መፍቀድ፣ ብስጭት ውሳኔን እንዲያደናግር ማድረግ፣ ፍርሃትህ ቀጣዩን እንቅስቃሴህን እንዲወስን መፍቀድ ሳይሆን በአስተዋይነት፣ በግልጽነት፣ በጥንካሬ ምላሽ መስጠት አለብህ። አብዛኛው ሰው ስሜታዊ ምላሾች ህይወታቸውን ምን ያህል እንደሚቆጣጠሩ አይገነዘቡም። ምርጫ እያደረጉ እንደሆነ ያስባሉ፣ ግን በስሜታቸው ቁጥጥር ስር ናቸው። ከስሜት ወጥተህ በስሌት አስብ።
አንድ ነገር ሲከሰት ሳታስበው ምላሽ ትሰጣለህ። አንድ ሰው አሉታዊ ነገር ይናገርሃል፣ ሙሉ ቀንህን እንዲያበላሽብህ ትፈቅድለታለህ። አንድ ደቂቃ ለማይሞላ ሙሉ ቀንህን አታበላሽ። አብዛኛው ሰው የሚኖረው በዚህ መንገድ ነው። ሁልጊዜ ምላሽ በመስጠት፣ ሁልጊዜ ስሜቶቻቸውን የሚጎዱ ንግግሮችን በመስማት፣ ግን ውጤቱ ጸጸት ነው። ምክንያቱም በስሜት ምላሽ ሲሰጡ ብዙውን ጊዜ ማለት የሌለባቸውን ነገሮች ይናገራሉ እና ለወደፊታቸው የማይጠቅሙ ምርጫዎችን ያደርጋሉ። ነገር ግን በህይወት የሚያሸንፉ ሰዎች፣ ስሜታቸውን ቁጥጥር ውስጥ የሚያስገቡ ሰዎች፣ ስሜቶቻቸው ውሳኔዎቻቸውን እንዲወስኑ የማይፈቅዱ ሰዎች ናቸው። ለማቆም፣ ለማሰብ፣ በጥበብ ለመንቀሳቀስ ራሳቸውን ያሰለጥናሉ። ምክንያቱም ስሜቶቻቸው ጊዜያዊ ናቸው። ነገር ግን በስሜት ምላሽ የመስጠት መዘዞች ደግሞ እድሜ ልክ ጸጸት እንደሆኑ ስለሚረዱ። ቁጣ እየጨመረ እንደሆነ በተሰማህ ቅጽበት፣ ብስጭት እንደጀመረህ በተሰማህ ቅጽበት፣ ፍርሃት በተሰማህ ቅጽበት ሁሉንም አቁም። ምላሽ አትስጥ። ወደ አእምሮህ የመጣውን የመጀመሪያውን ነገር አትናገረው። ስሜቶች አስተሳሰብህን እንዲዘርፉ አትፍቀድ። እስትንፋስ ውሰድ። ከውስጥ ወደ ውጪ ደጋግመህ ተንፍስ። ወደ ኋላ ተመለስ። እርምጃ ከመውሰድህ በፊት ራስህን ለመፈተሽ ጊዜ ስጥ። አብዛኛው ሰው ስሜቱን ለመቆጣጠር እንኳን አይሞክርም። እኔ እንደዚህ ነኝ ወይም መቆጣጠር አልችልም ይላሉ። ግን እውነት አይደለም። ራስህን ማሰልጠን ትችላለህ። የማቆም፣ የማሰብ፣ በጥበብ ምላሽ የመስጠት ልምድ መገንባት ትችላለህ። የማቆም፣ የማሰብ፣ በጥበብ ምላሽ የመስጠት ልምድ መገንባት ትችላለህ። ጊዜ ይወስዳል፣ ነገር ግን ትገነባዋለህ። ችሎታ ነው እና እንደ ማንኛውም ችሎታ በተለማመድከው መጠን የተሻለ ይሆናል። ምክንያቱም ህይወት የማይገመት ነው። ችግሮች ያጋጥሙሃል። ሊያወርዷችሁ የሚሞክሩ ሰዎች ያጋጥሟችኋል። ጀግናዬ፣ ሁል ጊዜ በስሜት ምላሽ የምትሰጥ ከሆነ ሁል ጊዜ ከቁጥጥር ውጪ እንደሆንክ ይሰማሃል። ነገር ግን ራስህን በአስተዋይነት ምላሽ እንዲሰጥ ካሰለጠንከው እንዳትናወጥ ትሆናለህ። በማዕበል ውስጥ የሚረጋጋ ሰው ትሆናለህ። በጫና ውስጥ ብልጥ ውሳኔዎችን የሚያደርግ፣ ጊዜያዊ ስሜቶች የረጅም ጊዜ ግቦችን እንዲያበላሹ የማይፈቅድ ሰው ትሆናለህ። ይህንን ችሎታ ካዳበርክ ህይወትህ ምን ያህል የተለየ እንደሚሆን አስብ። በረጅም ጊዜ ውስጥ አስፈላጊ ባልሆኑ ነገሮች ላይ ዘወትር ካልተበሳጨህ ምን ያህል የበለጠ ሰላም እንደሚሰማህ አስብ። በስሜት ምላሽ ከመስጠት ይልቅ በስትራቴጂ፣ በእውቀት፣ በኃይል ምላሽ ብትሰጥ ምን ያህል የበለጠ ስኬት እንደሚኖርህም አስብ። አማካይ ሰዎችን ከታላላቅ ስኬት አድራጊ የሚለየው ይህ ነው። አማካይ ሰዎች ምላሽ ይሰጣሉ፣ ስሜታዊ ይሆናሉ፣ ነገሮችን በግል ይወስዳሉ፣ አስፈላጊ ባልሆኑ ነገሮች ላይ ጊዜና ጉልበት ያባክናሉ። ታላቅ ስኬት አድራጊው ወደፊት የሚሄደው ሰው ከማድረጉ በፊት ያስባል። ትናንሽ መሰናክሎች እንዲሰብሩት አይፈቅድም። አሉታዊ ሰዎች እንዲያናውጡትም አይፈቅድም። ትኩረት ያደርጋል፣ ቁጥጥር ውስጥ ይቆያል። ያንተ ፈተና ይህ ነው። ከዛሬ ጀምሮ ምላሽ ከመስጠትህ በፊት ራስህን መያዝ ጀምር። አንድ ነገር ሲያበሳጭህ አቁም። ፍርሃት ሲሰማህ አቁም። ከመናገርህ በፊት፣ ከማድረግህ በፊት፣ ከመወሰንህ በፊት ለማሰብ ጊዜ ስጥ። ህይወት ፈጽሞ በማትገምተው መንገድ ይለወጣል። ይህንን ችሎታ የተቆጣጠሩ ሰዎች የበለጠ ማሳካት ብቻ ሳይሆን በተሻለ ሁኔታ ይኖራሉ። የተሻሉ ግንኙነቶች፣ የተሻሉ እድሎች፣ በወደፊት ህይወታቸው ላይ የተሻለ ቁጥጥር አላቸው። ምክንያቱም ከእንግዲህ ለስሜቶቻቸው እስረኞች አይደሉም። እስከ መጨረሻው ድረስ አብረኸኝ ስለቆየህ አመሰግንሃለሁ። ሰብስክራይብ በማድረግ ይህንን ቤተሰብ ተቀላቀል። አስተሳሰቦችህን ደረጃ በደረጃ እየገነባን አብረን ከፍ እንበል። ይህ ቮይስ ኦፍ ዊል ነው። Voice of Will, your daily choice.